ድጋሜ ለምንድን ነው ወደ ስደት የመጣሁት? እንግዲህ አብዛኞቻችሁ አንቺማ ተመጣሽ ቲጂ እኛ ወደ ኢትዮጵያ አንገባም እዚሁ በሰበስን ማለት ነው፣ በአንቺ ተስፋ ቆርጠናል ያላችሁኝ አላችሁ። ጠፋሽ ላላችሁኝም አለሁኝ ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ የቲጂቱ ቤተሰቦቼ? ሰላም ሰላም ብያለሁኝ። ሰላማችሁ ይዛለኝ ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ዛሬ እንግዲህ በቪዲዮ መጥቻለሁኝ ማለት ነው። ጠፍተሻል ቲጂ እያላችሁ በኮሜንት ለምትጠይቁኝ ክብረት ይስጥልኝ። አወጣፍቻለሁኝ። ብዙም ዩቲዩብ ላይ አልታይም፣ አልዞርም፣ ላይቭም አልገባም ማለት ነው። ያው ስላልተመቼ ነው፣ የሚመቻች ቦታ አልነበርኩኝም ማለት ነው። እንግዲህ ድጋሜ ወደ ስደት መጥቻለሁኝ ማለት ነው። ያው ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለነባሮች መታችሁም ስለምታበረታትኝ ጠፋሽ እያላችሁ ስለምትጠይቁኝ ክብረት ይስጥልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን እያልኩኝ እንግዲህ አጠር ያለች ቪዲዮ ዛሬ ለመስራት ተገድጃለሁኝ ማለት ነው። እና ለምንድን ነው እሱም ያው በቅድሚያ እንግዲህ ጠፋሽ ላላችሁኝ ጠፍቼ ነበር፣ አሁን ተከስቻለሁኝ ማለት ነው። አለሁኝ። አመሰግናለሁ። በመቀጠል ደግሞ ቲጂ አንቺማ ኢትዮጵያ ደርሰሽ ስደት ድጋሜ ተመጣሽ፣ ተስፋ ቆርጠናል፣ ህልም ነበረን፣ አሁንማ ህልም ነው ብላችኋል ማለት ነው። በእኔ ተስፋ የምትቆርጡት ለምንድን ነው? እናንተ ብትሰሩ ለራሳችሁ ነው፣ እኔም ብሰራ ለራሴ ነው። ጉልበቱ የኔ ነው። ብመለስ ያው ልፋት አለው። የአረብ ሀገር ብር ዝም ብሎ አይመጣም ማለት ነው። እና እንግዲህ እኔ ኢትዮጵያ ከዚህ በፊት አገባቤን ቪዲዮ ሰርቼ ነበረ። ከሴትዮ ተጣልቼ የአንድ ወር ደሞዝ ነበረ እዤ የገባሁት ወደ ኢትዮጵያ። እኔ ኢትዮጵያ መግባት የፈለግኩት አጠቃልዬ አሁን ሰኔ ላይ ልክ የነሱ ትምህርት ቤት ሲዘጋ 7ኛ ወር ነበር ማለት ነው። እና እሱም አልሆነም። እንግዲህ ተጣላው፣ ድጋሜ ታደሰልኝ፣ ትኬት ደርሶ መልስ ተሰጠኝ። እኔ እዛ ቤት መመለስ አልፈለኩም። ኢትዮጵያ 3 ወር ቁጭ ብዬ ተመለስኩኝ ማለት ነው። እንግዲህ በጣም እንደዚህ በቤተሰብ የማውቃቸው ልጆች ጠፋሽ ሲሉኝ መጣው ብዬ ባልኩኝ ሰዓት ቲጂ አንቺማ ተመጣሽ፣ እኛ ተስፋ ቆርጠናል፣ ህልም ነው፣ ህልም ነበረን፣ ወይኔ አረብ ሀገር መበስበሳችን ነው ብላችኋል ማለት ነው። ያው መቼም ጎፈንድሚ ከፍታችሁ ድርጅት ከፍታችሁ አይደለም የሰጣችኝ ማለት ነው። እና ማንኛችንም አረብ ሀገር ያለን እናውቃለን ከ14 ዓመት ከ12 ዓመት በላይ እንጂ አረብ ቤት ከዛ በታች የሰራ የለም። እውነቱን ስናወራ ማለት ነው። አሁን የመጡት አልሆኑ በስተቀር 4-5 ዓመት የሚቆጠረው ማለት ነው። ለምንድን ነው እዛው ቤት እያደስን የምንቀመጠው? ብር ስለፈለግን ነው አይደለም? ለምንድን ነው እያመመን ወገባችንን ማታ ትራስ እያረግን እግራችንን እየሰቀልን የምንተኛው? ስለ እያመመን ብር ቢኖረን አንገባም። እኔም ብር ፍለጋን የተመለስኩት ማለት ነው። ይሄ እንግዲህ ተስፋ ለቆረጣችሁ ተስፋ አትቁረጡ ማለት ነው። ጉልበቱ የኔ ነው፣ እናንተ አይደላችሁ የምትሰሩልኝ። እኔ ደግሞ ጤናት አለኝ። ያው ለመስራት መጥቻለሁ። እግዚአብሔር ይመስገን። የመጣሁበትም አላማና እቅድ ስላለኝ ነው ማለት ነው። እና በጣም ነው የሚገርመው። መቼም አሜሪካ ነኝ አላልኩም፣ ወይም ደግሞ አረብ አግብቼ ከአረብ ጋር ነው ኑሮ አረብ ሀገር ላይ ብዬ አላልኩም። መቼም ሸቃላ ነኝ እንደናንተ። ሀማም ነው የማጥበው አይደል? ልብስ ነው የምተኩሰው። ሌላ ስራ የለኝም። በቪዲዮ ነበረ የምወጣው፣ ሁላችሁም ታውቁ ነበረ ማለት ነው። እና አንዳንዶቻችሁ ደግሞ ለሰው ወሬ አትጨነቂ ስሪ ላላችሁ ከልብ ነው የማመሰግነው። ለሰው ወሬ ቦታ የለኝም ማለት ነው፣ ለስራዬ እንጂ ያው የምትመጡት አላማ ይኖራችኋል ማለት ነው። እግዚአብሔር ይመስገን እኔ እድሜ እንደዚሁ አላለቀም። አረብ ሀገር ላይ 3 ጎረምሶችን የ20 ዓመት የ18 የ19 ዓመት ፈጣሪ ሰጥቶኝ እነሱን እያሳደግኩኝ ነው። ቤተሰብ እረዳለሁ። አንደኛ ደግሞ የቤተሰብ የመጀመሪያ ላይ ስትሆኑ ኃላፊነት ይሰማችኋል። እዚህ ጋር እኔ አንድ ያመጣኝ ጉዳይ እንግዲህ ብዙ ዓመት ይሄን ያህል ሰርተሽ ለመጣሽ ነው ይገባኛል፣ ትዳርሽን እዛው ያዥ ነው ያላችሁኝና እሱ አልነበረም ታርጌቱ ማለት ነው። ግን የአንድ ወር ደሞዝ ይዛችሁ ኢትዮጵያ ላይ እንግዲህ ወጪ እንጂ ገቢ የለም ታውቃላችሁ። ሁሌም ደግሞ ባሌን አምጣ፣ ልጄን ለዚህ ካምጣ፣ ለጨው አምጣ፣ ለበርበሬ አምጣ፣ ዛሬ ከሳሙና ያስፈልጋል እያላችሁ መቼም አጠይቁ፣ ይከብዳል ማለት ነው። ግን ኢትዮጵያ ላይ ሆናችሁ ደግሞ ሰውን ራሱ ብር ብትጠይቁ አብሶ ከአረብ ሀገር መታችሁ ሁላችንም እንተዋወቃለን። ባይዘዌኔ ብሬን አጥፍቼው አይደለም ወይ ደግሞ ወንድ በልቶኝ አይደለም፣ ቤተሰብ አጥፍቶብኝ አይደለም።
ያው እንግዲህ ልጅ ሲኖር ታውቁታላችሁ፣ ብርም ባይበሉ ብዙ ነገር ያስፈልጋቸዋል። እግዚአብሔር ይመስገን የእኔ ልጆች በብልጭልጭ የሚያምኑ አይደለም። ከዚህ በፊትም ተናግሬያለሁ ማለት ነው። እኔ በአመት አንድ ጨርቅም ብገዛላቸው ልብስ ብገዛላቸው በዛው ነው። ጫማ እነሱ የፈለጉትን ቢገዙም ኤርገንዶ ብገዛላቸው አሜን ብለው ተቀብለው ነው ማለት ነው። እኔ አረብ ሀገር 10 ምናምን አመት ስሰራ ማለት ነው ብር በአካውንቴ አልነበረም የሚገባው። በአካውንቴ ስላችሁ ጥሬ ብር አላስቀምጥም ነበረ። የሆነ ነገር ላይ ነበር የማሳርፈው እና ያው በአሁን ሰዓት የኔ ነው አትሉም። አብይ ባለበት ሰዓት ትንሽ ይከብዳል ነገሮች ማለት ነው። እዚህ ጋር ወደ ፖለቲካው አታስገቡኝ፣ እኔ እዛ ውስጥ የለሁበትም። ያው ስለምታውቁት ማለት ነው። አንዴ ለኮሪደር፣ አንዴ ለልማት፣ አንዴ ለምን ተብሎ ያው ቤትም እየፈራረሰ ነው። ቤት እኔ ህንፃ ቤት አለኝ ባልልም፣ ብሎኬት ቤት አለኝ ባልልም፣ የጭቃ ቤት ለራሴ ገብቶ መውጫ ያው ስንሞትም እዛው ጭቃው አፈር ላይ ስለምንገባ ነበረኝ በእርግጥ ማለት ነው። ስለዚህ ቤት ስላላችሁ ብቻ አረብ ሀገር አትመለሱም ማለት እኮ ውሸት ነው ማለት ነው። አንደኛ እኔ እናቴ እህቴም ልጄም አሁን ወደ 18 ዓመት ልትሄድ ነው መሄድ ትምህርት አቆሙ ኢትዮጵያ ውስጥ ምን ይሰራሉ? ሄደው ይስሩ ይልፉ ለራሳቸው ይቀየሩ ስላለችኝ አንደኛ የእነሱ እንትን ኃላፊነት ነበረብኝ። የግድ ደግሞ ብር ከኔ ነበር የሚያስፈልገው። ስለዚህ እኔ ማለት ነው ለዛ ነው የመጣሁትም አመጣጤም እዛ ነው እንጂ አንድ እንጀራ ወይ አጥቼ አይደለም። እና በጣም ብዙዎቻችሁ ኢትዮጵያ ለመግባት ተስፋ እየቆረጣችሁ ነው ማለት ነው። ተስፋ የሚያስቆርጣችሁ የራሳችሁ አላማ ነው። አንደኛ እኛ ኢትዮጵያ ገብተን ለምንድን ነው ራሳችን አሳምነን አንኖርም? እዚህ ወር በደረሰ ቁጥር ብርን ወደ ኢትዮጵያ ነው የምንልከው፣ ገቢ እንጂ ወጪ የለብንም ምንም አይነት ማለት ነው። ኢትዮጵያ ደግሞ ስትሄዱ ብዙ ወጪዎች አሉ። እኔ እሱ አልነበረም አሁን ያስመለሰኝ። ኢትዮጵያ ለመኖር ከብዶኝ ሳይሆን በጥቃቅን ነገር ትኖራላችሁ። ግን አሁን ይሄ እህታችሁ ለምትሄደው ፕሮሰስ ለአንድ ሰው ስንት እንደሆነ ታውቃላችሁ? ከ80 ሺህ ብር በላይ ነው ስደት የሚሄደው። እኔ ራሱ 60 በአስተያየት ልጅቷ ስለምታቀኝ መጀመሪያ የሄድኩባት ነገሮቼን ነግሬያት ተረርታኝ 65 ሺህ ብር ነው የከፈልኩት ማለት ነው። ከነ ሲኦሲ ያው በኦንላይን ላይ ተሞላልኝ። በእጇ ግን ጥሬ ብር 60 ሺህ ነው የከፈልኩት ማለት ነው። እና አስቡት ደግሞ ለአዲሶች ሜዲካል አለ ምን አለ። እኔ ስመጣ ያው ኢትዮጵያም ተገባ 3 ወሬ ስለነበረ ሜዲካል ከዚህም ተመርምሬ ነው አዲስ ቪዛ ተሰርቶልኝ የሄድኩት የነበረው። እዛ እሱን አላረኩኝም ማለት ነው። እና ያው ራሴን እንግዲህ ነፍሰ ጡር ምናምን ስላለው ራሴን ስለማውቀው ሲወሲ ብቻ ነበረ። ስለዚህ አንድ ሰው መምጣት ስንት ነው? እና ትንሽ ሰውን እንትን ስንል ማለት ነው እናስብ። ይሄን ብዙዎቻችን እኮ ወይ ብር የለንም ወይ ልጅ የለንም፣ እድሜያችንም እዚሁ አረብ ሀገር የጨረስን አለን፣ እንተዋወቃለን። ያ ሁላችንም እያልኩ አይደለም እንዴ ትንሽ በአማርኛ ስለነካችሁኝ እኔ የሚችን ቃላት ጣል ላድርግ ብዬ ነው። እና የምወዳችሁ ጠፋሽ ላላችሁኝ በኮሜንት አብዛኛውን ለምትጠይቁኝ አለሁኝ፣ አልጠፋሁኝም። ያው ከኢትዮጵያ እንደመጣሁኝ እንግዲህ የገባሁበት ቤት በጣም ስልክ መያዝ አይቻልም። የበፊቱ ቤት አልተመለስኩም። በእርግጥ ሌላ ቦታ ነው የመጣሁት። የእነሱን ትኬት አቃጥየዋለሁ። መመለስ እዛ ቤት ስለ አልፈለግኩኝ ማለት ነው። ሳትፈለጉ ደግሞ እናንተ ፈልጋችሁ ብቻ አረብ ቤት ቁጭ ማለት ይከብዳል። ለምን እኔ የምኖረው በጉልበቴ ስለሆነ፣ ስለዚህ ሌላ ቤት መቀየር ግድ ሆኖብኝ ቀይር ያለው የመጣሁትም ለዛ ነው ማለት ነው። እና ሌላ ጉዳይ አይደለም። እኔ አመትም ብሰራ 5 ወርም ብሰራ ብጣላ ወደ ሌላ ቦታ ቀይሬ መስራትን አልፈልገው። ወደ ኢትዮጵያ መግባትን ነው የምፈልገው። በአጭሩ ይሄንን ይመስላል ማለት ነው። እና ለተጨነቃችሁ አለሁኝ። እንግዲህ ያው ቻናሌ ደግሞ ዋርኒንግ በምን እንደሆነ ምክንያቱን አላውቅም፣ ዋርኒንግ ልኮብኛል። ያው እይታ ምንም ቀንሷል ማለት ነው። በዛም ስላስጠላኝ ወደ ዩቲዩብ ሰፈር ብዙም አልመጣም ማለት ነው። እና ያው እንግዲህ ለራሳችን አረብ ሀገር ስንሰራ ለራሳችን መሆን አለብን። ብር ማስቀመጥ አለብን። እየላክን ብቻ እቃ ላይ ማድረግ የለብንም። እኔ በዛን ሰዓት የሆነ በቃ ተንቀሳቃሽ ነገር አነስ ምትል ነበረችኝ። እሱ አልሸጥ አለ። ሌላ መቆብ ያልኩት ነበር፣ እሱ አልወጥ አለ። ያለ ስራ 3 ወር ደግሞ ኢትዮጵያ ላይ ቁጭ ስል ለምን ሄጄ ለእህቴም ለልጄም የሚሆን አልሰራ ብዬ መጣሁ እንጂ
ሌሎቻችሁን ተስፋ የሚያስቆርጥ አይደለም የኔ አረብ ሀገር መምጣት ማለት ነው። እና ተመልሶላችኋል ብዬ አስባለሁኝ። ያው እኔ የምሰራው በጉልበቴ ነው፣ እናንተ የምትሰሩትም በጉልበታችሁ ነው። እንግዲህ የአረብ ሀገር ብር እንደማይበረክት እናውቀዋለን። እኔ ብዙ አመት ስሰራ በጥሬ ብር ባንኬ አስቀምጬ አላቅም። ተንቀሳቃሽ ነገር ላይ ነው የማረገው። በእርግጥ እግዚአብሔር ይመስገን አሁንም ብሄድ ኩርት ብዬ ነው የምኖረው ማለት ነው። ተስፋ ለቆረጣችሁ መልሱ ይሄ ነው ማለት ነው። እንዴት መጣው እንግዲህ ሌላ ኮሜንታችሁን አይቼ ደግሞ በሌላ ጊዜ ለሌላ ቪዲዮ እንገናኛለን። ላሰባችሁልኝ በሙሉ ፈጣሪ አክብረልኝ። መልካም ጊዜ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱ ማለት ነው። ዋርኒንግ እንግዲህ ስለተላከ አላቅም። ወዳችኋለሁ። ቻው